በጾም ጊዜ ስጋ ማንበላው በግና ፍየል ኃጢአት ስለሆኑ አይደለም። ስጋ በጣም ስጋ ስለሚወድ ከምትወደው ወጥ ይልቅ እግዚአብሔርን ተወደዋለህ ወይ ነው። ምንም ነገር አይደለም። ሌላ እንደሱ ነው ነገሩ። የምንወደውን ነገር በመተው እግዚአብሔርን መውደዳችንን ለመግለጥ ነው እንጂ ፍየልና በግና ከብትና ዶሮ ኃጢአቱ ነው አይደለም የሚተውት። እግዚአብሔርን ከምንወደው ምግብ በላይ እንመርጠዋለን ወይ? ያን ነው የተፈለገው። ይሁዳ ከብር ይልቅ እግዚአብሔርን መውደድ አቃተው። ከ30 ብር ይልቅ መምህሩን መውደድ አቃተው። ተው ማለት ነው። አደገኛ ነው። ምርጫ ነው። ይችን የመምረጥ ጉዳይ ነው አይምሯችን። እግዚአብሔርን ማስቀደም ማለት ከራሳችን ይልቅ እግዚአብሔር መቅደም አለበት። አሁን ብታዩት ነገሩ ኃጢአት እየዘረዘርኩ ኃጢአት እንዳላስተዋውቃችሁ ብዬ ነው እንጂ ጉዳዩ ምንድነው? ችግራችሁ ይሄ ስብከት ራሱ በችግሩ ጊዜ ትዝ አለ ማለቱ ነው። የችግሩ ችግር ነው። ይሄ ስብከት ራሱ የዛ ጊዜ ትዝ አይለንም ማለት ነው። ሰበካ ጉባኤ ምናምን ትስ የሊቃውንት ጉባኤ የገዳማት ጉባኤ የምናምን ትስ ምናምን ተብሎ ሲሆን ስብሰባው ስታዩት ግን ውረድ እንውረድ አባይ ካለቱ የሞተው ሙቶ ታልቅስ እናቱ ነው። ፎከራ ነው ማለት ነው። ለምንድን ነው እንደዚያ የሚሆነው? ሁሉም ከእግዚአብሔር ይልቅ ማንን ስለሚያስቀድም ነው? ራሱን ነው። እንደው እግዚአብሔርን ማን ትዝ ይለዋል? ጨርሶን ትዝ አይለው። ደግሞ ማፈሪያዎች እኮ ነን። እግዚአብሔር በመካከላችን ይገኝልን ማለት እንዴ! ፖለቲካ እኮ ነው የሚመስልለት። ኖር አይደለም እንዴ? እግዚአብሔር በመካከላችን እግዚአብሔር በመካከላችን ካለ እንደዚህ ይባላል እንዴ? ኖር አይደለም? እግዚአብሔር በመካከላችን ካለ እንደዚህ ይባላል? እንኳን እግዚአብሔር እያለ ትልቅ ሰው እያለ እንደዚህ ተብሎ ይወጋል? ኖር አይደለም? ሽማግሌ እንኳን ይቆጣኛል ይባላል። እንኳን እግዚአብሔር ትልቅ ሰው እኮ ራሱ እነገሌ እያሉ አንተ አታፍርም ይባላል ራሱ። እንኳን እግዚአብሔር እያለ እግዚአብሔር ሆይ በመካከላችን ተገኝ ተብሎ አባታችን ሆይ ተብሎ ሲያበቃ ከመንጻደቅ እኮ ነው መቅሰፍቶም ነው። ልጅ እያለን ምን የመሰለ ቤት እንሰራ ነበር። የድንጋይ እንሰራና ከብቶች በዚህ ነው የሚገቡ ይባላል። ይሄ ደግሞ ያጎት የመኝታ ነው። ይሄ ደግሞ ምናምንና ማታ ጨዋታ ፈረሰ አባይ ደፈረሰ አይደል? አፈራርሰን ቤታችን እንደሱ ነው ይወቅ ስንሰራውለን ስትፈጭ ውላ አቦካች ባተላ ማለት እሱ ነው። ጤፉን ፈጭታ ለፍታ ባተላ አቦክታው ቁጭ እንደሱ ነው።